የሰማይ አባታችን እግዚአብሔር ሆይ ስለ ፍቅርህ፣ ስለ ጸጋ እናመሰግናለን። በዚህ ጊዜ በተለያዩ ሁኔታዎች ውስጥ ብንሆንም በጸጋ ይህንን የህብረት ጊዜ ቃልን በማወጅና በማካፈል ህብረት እንድናደርግ ስለመረጥከን እናመሰግናለን። ክብርና ምስጋና ላንተ እንሰጣለን። አባታችን ሆይ በዚህ ጊዜ መንፈስህ በእኛ ላይ እንዲሆን ከልብ እንለምናለን። በመንፈሳዊ መንገድ አይኖቻችን፣ ጆሮአችን፣ አእምሯችን፣ ልባችን ይከፈት። ስለዚህ አንተን ለመፈለግ እንድንነሳሳ እንጸልያለን። አባታችን እግዚአብሔር ሆይ በልባችንና በሙሉ ነፍሳችን እንድንፈልግ እባክህን ባርከን። በሰጠህን ቃል አንተን እንድናገኝና እንድናይ እንችል ዘንድ አባታችን ሆይ ለሚተላለፈው ለእያንዳንዱ በስምህ ለሚያምኑ ሁሉ የቤዛነት ታሪክ ቃል ለሚወድ ሁሉ በረከትህ በእነሱ ላይ ይሁን። አባታችን እግዚአብሔር ሆይ የእግዚአብሔር በረከት በእምነት ህይወታቸውን ይፈጽም። ሁላችንም ራሳችንን ላንተ የሰጠን እንድንሆን ሁሌም የምናስታውስህና ከሰማይ በተከፈቱ በሮች አጠገብ መንፈሳዊ መናን የምንቀበል እንድንሆን በብዙ ሺህ በረከቶች እንድትባርከን እንጸልያለን። ይህም በማድረግ አባታችን ሆይ የተቀበልነውን ጸጋ ወደ አንተ መመለስ እንድንችል ከሞት የሚያድነንን የኢየሱስ ክርስቶስን አስደናቂ ወንጌል ማወጅ እንድንችል የመለወጥ በረከትን እንድንቀበል እርዳን። ከመጀመሪያው እስከዚህ ጥናት መጨረሻ ድረስ አንተ ከኛ ጋር እንድትሆንና መገኘት እንዲታወቀን እጸልያለሁ። ይህን ሁሉ በኢየሱስ ክርስቶስ ስም እጸልያለሁ። አሜን። ሰላም ለሁላችሁም ይሁን። ዛሬ በዚህ ወር ስለ ባቢሎንና ስለ ቤዛነት ታሪክ የምናደርገው ጥናት ሶስተኛው ክፍለ ጊዜን እንቀጥላለን። የዛሬው ርዕስ በተለይ ስለ ባቢሎንና ስለ ኢየሩሳሌም ውድቀት የሚመለከት ነው። ባቢሎንና የቤዛነት ታሪክ ይሄ የዚህ ወር ክፍለ ጊዜ ሶስተኛው ክፍል ነው። የዛሬው ርዕስ ባቢሎንና የኢየሩሳሌም ውድቀት የሚል ነው። እስካሁን የተማርነውን ለማጠቃለል የባቢሎንን ታሪክ በዝርዝር እያጠናን አይደለም። ነገር ግን የቤዛነት ታሪክንና የባቢሎንን በመጽሐፍ ቅዱስ ውስጥ የተጻፈውን የእግዚአብሔርን ታሪክ እንዴት እንደሚዛመድና ምን ትምህርት እንደምናገኝ ለመመልከት ሞክረናል። በመጀመሪያ ባቢሎንንና የዘር ሐረጉን ተመለከትን። እናም እግዚአብሔር በትውልድ ሐረጉ አማካኝነት የመረጠውን መስመር ከእግዚአብሔር ፊት ሸሽቶ በእርግጥም እሱ ከተገዳደረው መስመር እንዴት እንደሚለይ ተመልክተን ነበረ። ከዚያም አብርሃምን በዝርዝር አይተነዋል። ከኬሌዳውያን ኡር ማለትም ከባቢሎን እንዴት እንደተጠራ፣ አብርሃም የእስራኤል ሕዝብ መሰረት እንዴት እንደሆነም አይተናል። በዚህም ሕዝብ እግዚአብሔር ከዓለም የተለየ ሕዝብን ለራሱ ለይቶና መርጦ እንዴት እንዳወጣም አይተናል። በመንፈሳዊ አነጋገር ስለ ባቢሎን ስንነጋገር ስለ ኃጢአት ዓለም እየተነጋገርን ነው። የአብርሃም መለያ ባህሪ ከዚህ የዓለም ኃጢአት ውስጥ ተጠርቶ ተለይቶ መውጣቱ ነው። ስለዚህም በዘሮቹ በኩል አንድ ሕዝብ ይፈጠር ዘንድ ነው። ይሄ በእርግጥ የእግዚአብሔርን መንግስት የሚያገለግሉ የካህናት ሕዝብ እንድንሆን የተመረጥንበት መንገድ ነው። ዛሬ የኢየሩሳሌም ውድቀትና ባቢሎን ከዚህ ጋር እንዴት እንደተሳተፈችና እንደሚገናኝም ማየት እንሞክራለን። የመክፈቻ ጥቅሳችን ሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 19 እስከ 22 ያለውን እንመለከታለን። የአንደኛ ነገሥት ምዕራፍ 9 ከቁጥር 6 እስከ 9ን ለማስተያየት ሞክሩ። በደንብ ልብ ብላችሁ አንብቡ። እነዚህ ሁለቱ ማጣቀሳዎች በተለይም ተመሳሳይ ነገሮችን ይናገራሉ። በመጀመሪያ ነገሥት በኋላ እናነብና ነገር ግን አሁን በሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 19 እስከ 22 ባለውን ጀምር። እሺ፣ በስክሪኑ ላይ ይታያል። ስለዚህ አብረን እናንብብ። ተዘጋጁ። እናንተ ግን እኔን ከመከተል ብትመለሱ የሰጠኋችሁን ሥርዓቴንና ትእዛዜን ብትተዉ ሄዳችሁም ሌሎች አማልክትን ብታመልኩ ብትሰግዱላቸውም ለአባቶቻችሁ ከሰጠኋቸው ምድር እነቅላችኋለሁ፣ ለስሜም የቀደሱትን ይህን ቤት ከፊቴ እጥለዋለሁ፣ በሕዝብም ሁሉ መካከል ምሳሌና ተረት አደርገዋለሁ። ከፍ ከፍ ብሎ የነበረው ይህ ቤት እያዩ በዚህ የሚያልፉ ሰዎች ሁሉ እግዚአብሔር በዚህ ሀገርና በዚህ ቤት ስለምን እንዲያደረገ ብለው ይደነቃሉ። መልሰውም ከግብፅ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ትተው ሌሎች አማልክትን ስለተከተሉ ስለሰገዱላቸውም ስላመለኳቸውም ስለዚህ ይህ ክፉ ነገር ሁሉ አመጣባቸው ይላሉ። ይህም የእግዚአብሔር ቃል ነው። አሜን። ታዲያ ዛሬ የመክፈቻ ጥቅሳችን አውድ ምንድን ነው? በዚህ በሁለተኛ ዜና መዋዕል ዘገባ ውስጥ ሰለሞን አስቀድሞ ቤተ መቅደሱን ገንብቶ ነበረ። የመቅደስ አገልግሎቱን አከናወነ።
የእግዚአብሔርን መገኘት በዚህ ቤት ውስጥ ታውቆ ነበር። እግዚአብሔር ሕዝቡን ይባርካል። ከባረከም በኋላ ማስጠንቀቂያም ደግሞ ይሰጣቸው ነበር። እንዲህ ይላል፣ ሥርዓቴንና ትእዛዜን ጠብቁ፣ በጣዖት አምልኮ አትውደቁ፣ ሕጌን አስታውሱ፣ ቃል ኪዳኔን አስታውሱ፣ ካላደረጋችሁ ምን ይሆናል የሚለውንም ተናግሯል። ከዚህ ምድር እነቅላችኋለሁ፣ ዘርህንም ታጣለህ፣ ይሄን ቤት እንኳን አጠፋዋለሁ አለ እግዚአብሔር። ስለዚህ የመጽሐፍ ቅዱሳችን እግዚአብሔር ሕዝቡን ቃሉን እንዲያስታውሱ የሰጠውን ማስጠንቀቂያ እንዲገነዘቡ ቤተ መቅደሱ ግንባታ ከጀመረበት ጊዜ ጀምሮ ቤተ መቅደሱ እንደሚፈርስ የሚገልጽ ትንቢት ነው ማለት ይቻላል። ውጤቱም ሕዝቡ ወደ ግዞት ይሄዳሉ፣ ቤተ መቅደሱ ይወድቃል፣ ከተማዋም ትወሰዳለች። ከመክፈቻ ጥቅሳችን የምናገኘው ይሄ ነው። ማድረግ ያለብን ኢየሩሳሌምን በቤዛነት ታሪክ ውስጥ በዛ ግምት ውስጥ ማስገባት ነው። በዕብራይስጥ ይህ ማለት ይሄ ሲሆን ከተማዋ ወይም የሰላም መሰረት እንደማለት ነው። እርግጥ ነው በዕብራይስጥ የሰላም ቃል ሻሎም ነው እና የተወሰኑ ልዩነቶች አሉ። የሰለሞን ስም እንኳን በዕብራይስጥ ሾም ተብሎ ይጠራል። አጠቃላይ ድምጾችን ከተመለከታችሁ ሾ፣ ኢ፣ ም ማለት ይቻላል። ይህ የዕብራይስጥ ስር የሰላም ትርጉምን የሚይዝ ቃል ነው። የኢየሩሳሌም ትርጉም የእግዚአብሔር ቤተ መቅደሱን ለመገንባት ቤቱን ለማቋቋም የመረጠው ቦታ መሆኑን የሚያሳይ ነው። ሁለተኛ ዜና መዋዕል ምዕራፍ 3 ከቁጥር 1 ብንመለከት ሰለሞንም እግዚአብሔር ለአባቱ ለዳዊት የተገለጠበትን በሞሪያ ተራራ ዳዊት ባዘጋጀው ስፍራ በኢያቡሳዊ በኦርና አውድማ በእስራኤልም የእግዚአብሔርን ቤት መስራት ጀመረ ይላል። አሁን የኢያቡሳውያን ኦርናን ይሄ ታሪክ በአንደኛ ዜና መዋዕል ምዕራፍ 21 ላይ መመልከት እንችላለን። ዳዊት የህዝብ ቁጠራ እንዲያደርግ ጥሪ አቅርቦ ነበረ፣ ታብዮ ነበረ፣ በራሱ ኃይል በራሱ እድገት ታምኖ ነበረ። በዚህ ጉዳይ እግዚአብሔርን አላሰበም ነበረ። እግዚአብሔርን በዚህ ተበሳጨ። ስለዚህ እስራኤልን ቀሰፈ። ዳዊትን በንስሐ ወደ ኦርናን አውድማ ሄደና በሞሪያ ተራራ ላይ መሰዊያ ሰራ። በዚህ ምክንያት ዳዊት በዚያ ቦታ የእግዚአብሔርን ይቅርታ ስለተቀበለ ያ ቦታ የእግዚአብሔር ቤት የሚቋቋምበት ቦታ እንደሆነ ተመድቦ ነበር። አንደኛ ዜና መዋዕል ምዕራፍ 21ን ለዚህ ታሪክ እንደ ማጣቀሻ ልንመለከት እንችላለን። ስለዚህ በኢየሩሳሌም የሞሪያ ተራራ የቤተ መቅደሱ ቦታ መሆኑን እናያለን። ነገር ግን ትንሽ ወደ ኋላ ብንመለስ እግዚአብሔር ይህንን ቦታ እንዴት እንደመረጠ ማየት አለብን። እናም ወደ አብርሃም መመለስ አለብን። ዘፍጥረት ምዕራፍ 12 ከቁጥር 1 እግዚአብሔርም አብርሃምን ከሀገርና ከዘመዶች ከአባት ቤት ወደ ማሳይ ምድር ውጣ አለው። አብርሃም ወደ ተስፋይቱ ምድር ወደ ከነአን ምድር እንዲሄድ እንደተጠራ እናያለን። በኋላም በዘፍጥረት ምዕራፍ 22 ላይ ይስሐቅን አቀረበ። ዘፍጥረት ምዕራፍ 22 ከቁጥር 2 እንግዲህ የምትወደውን አንድ ልጅን ይስሐቅን ይዘ ወደ ሞሪያ ምድር ሂድ፣ እኔም የምነግርህን በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ አቅርበው አለ። ከአብርሃም ዘመን ጊዜ ጀምሮ ሞሪያ የአምልኮ ቦታ እንደሆነ ማየት እንችላለን። የመስዋዕት ቦታ ነው። በዚህ መሰረት ቤተ መቅደሱ የእግዚአብሔር ቤትና እስራኤል ሁሉ መምጣት የሚያስፈልጋቸውን የአምልኮ ቦታ ለምን እዚያ እንደሚቋቋም ማየት እንችላለን። ዕብራውያን ምዕራፍ 11 ከቁጥር 8 እስከ 10 ላይ አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ፣ ወዴትም እንደሚሄድ ሳያውቅ ወጣ ይላል። ቁጥር 9 ላይ ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖረ። ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ቁጥር 10 መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ይላል። በድንኳን ውስጥ ነበሩ። የሚኖሩበት ቦታ አልነበራቸውም። መሰረቶች ያሏትን ከተማ ይፈልጉ ነበር። እግዚአብሔር የሰራትን ሰው የሆነባትን ከተማ ይፈልጉ ነበር። በዕብራውያን ምዕራፍ 11 ላይ የእምነት ምዕራፍን ማንበብ ስትቀጥሉ እነዚህ ተስፋዎች ፍጹም ፍጻሜ እየጠበቁ ስለነበሩ እንዳልተፈጸሙላቸው ይናገራል። በወቅቱ በረከቶቹን አላገኙም። ነገር ግን እንደሚፈጸሙ እምነት ነበራቸው። በአካላዊ ሕይወታቸው እውን አልተደረገም ነበረ። ይህ አስፈላጊ ነው፣ ምክንያቱም የመቤዠት ታሪክ በሙሉ እግዚአብሔር ቀስ በቀስ ግን በእርግጠኝነት ፈቃዱን የሚፈጽምበትንና የተስፋ ቃሎቹን የሚያጸናበትን መንገድ እያስተካከለ እንደሆነ እናያለን። በዚህም መሰረት በአብርሃም ዘመን ከእስራኤል ሕዝብ ጋር በተያያዘ የአብርሃም ዘመን ሲጣል እናያለን። ቀጥሎም እግዚአብሔር በፈቃዱ እንዴት እንደሚራመድ ለማየት ሙሴን እንመልከት።
ዘጸአት ምዕራፍ 6 ከቁጥር 8 ለአብርሃም ለይስሐቅና ለያዕቆብ ልሰጣት ወደ ማሉ ምድር አወጣችኋለሁ፣ ለእናንተም ርስት እሰጣችኋለሁ፣ እኔ እግዚአብሔር ነኝ ይላል። ይህ ከዘጸአት በፊት ነው። እግዚአብሔር ይህን የማደርገው እኔ ነኝ ይላል። ከዘጸአት በኋላ ስለ እግዚአብሔር እቅድ በማደሪያው በኩል የበለጠ እናያለን። ዘጸአት ምዕራፍ 25 ከቁጥር 8 ላይ በመካከላቸው ኖር ዘንድ መቅደስ ስሩልኝ ይላል። አሁን ስለ እግዚአብሔር ፈቃድ የበለጠ ዝርዝር መረጃ እያየን ነው። ምን እንደሚፈልግና እንዴት ሊገልጠው እንደሚፈልግ እያየን ነው። መቅደስ ስሩ ብሎ ያዛል። ይሄ እግዚአብሔር ማደሪያውን በመገንባት ረገድ ያለው ትእዛዝ ነው። ጊዜ እያለፈ ሲሄድ ማደሪያው ከእግዚአብሔር ሕግ፣ ከአምልኮ ስርዓት፣ ከአምልኮ ዘዴዎችና የአምልኮ ስርዓቶች ጋር የተያያዘ ነው። ይሄ በሕጉም ተመስግቧል። ዘዳግም ምዕራፍ 12 ከቁጥር 1 እና ምዕራፍ 12 ከቁጥር 5 እነዚህ የአባቶች አምላክ እግዚአብሔር በምድር ላይ በሕይወት እስካላችሁ ድረስ እንድትወርሱ በሰጣችሁ ምድር በጥንቃቄ የምትጠብቋቸው ስርዓቶችና ፍርዶች ናቸው ይላል። ስለዚህ ዘዳግም ምዕራፍ 12 ከቁጥር 1 እግዚአብሔር ሕጌን ማክበር እንዳለባችሁ ብሎ እየተናገረ ነው። ነገር ግን ቁጥር 5 አንድ አስደሳች ነገር ይነግረናል። ነገር ግን እግዚአብሔር አምላካችሁ ከነገዶቻችሁ ሁሉ ስሙን በዚያ እንዲያስቀምጥለት በሚመርጠው ስፍራ እግዚአብሔርን ፈልጉት፣ በዚያም ትመጣላችሁ ይላል። ስለ እግዚአብሔር ፈቃድ አንድ አስደሳች ነገር እናያለን። ዘዳግም ላይ ሙሴ ወደ ከነዓን ምድር ከመግባታቸው በፊት ለእስራኤል የሰጠው ቃል ነው። ቀድሞውን የማደሪያው ድንኳኑ አላቸው። የእግዚአብሔር ማደሪያ ከሱ ጋር ነበረ። ነገር ግን የማደሪያው ድንኳን እንኳን ትልቅ አልነበረም። ገናም በስርዓት አልተቋቋመም። እግዚአብሔርም ስሜ የሚመሰረትበትን ቦታ እመርጣለሁ፣ እዚያም ትገኙልኛላችሁ እያለ ነው። በዚህ ጊዜ ህዝቡ ይሄ ቦታ የት እንዳለ አያውቁም ነበር። ነገር ግን እንደሚመጣ ያውቃሉ። በጉጉትም ሲጠባበቁ ቆይተዋል። መቼ ተከሰተ? ልክ በዳዊት ዘመን ላይ ነው አይደል? በሁለተኛ ሳሙኤል ምዕራፍ 7 ላይ ዳዊት የእግዚአብሔርን ድንኳን ሲመለከት እግዚአብሔር ቤት ሲኖረኝ በድንኳን ውስጥ የሚኖረው ለምንድን ነው? ይሄ እንዴት ማድረግ እችላለሁ? እግዚአብሔር ቤት ከሌለው እንዴት በቤት ውስጥ እኖራለሁ ብሎ ሲያስብ እናያለን። ዳዊት ለእግዚአብሔር ቤት መስራት በልቡ ውስጥ አስቦ ነበረ። እግዚአብሔር ይህን ያውቃል እና ዳዊት ጋር ቃል ኪዳንም አድርጓል። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 10 እስከ 13 ግን ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለው፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም፣ እንደ ቀድሞ ዘመንና በሕዝቤ በእስራኤል ላይ ፈራጆችን እንዳስነሳሁበት ጊዜ ግፈኞች ተመልሰው አያስጨንቁም፣ ከጠላቶችህም አሳርፍሃለሁ፣ እግዚአብሔርም ደግሞ ቤት እሰራልሃለሁ ብሎ ይነግርሃል ይላል። ቁጥር 12 ዕድሜህም በተፈጸመ ጊዜ ከአባቶችም ጋር ባንቀላፋ ጊዜ ከወገብህ የሚወጣውን ዘርህን ካንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። ቁጥር 12 እሱ ለስሜ ቤትን ይሰራል፣ የመንግስቱም ዙፋን ለዘላለም አጸናለሁ አለ። በአካላዊ ሁኔታ ቁጥር 12 ስለ ሰለሞን ነው የሚናገረው። ነገር ግን ይህ የኢየሱስ ክርስቶስን የመጀመሪያ ምጽአቱንና የዳግም ምጽአቱን ፍጻሜ ትንበያ እንደሆነ እናውቃለን እኛ። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 13 ስለዚህ ዘር ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ የሚለው ትልቅ ትኩረት ሊደረግበት የሚገባ ክፍል ነው። አቋም የሚለውን አገላለጽ እንደገና እናያለን። ይሄ ልዩ ዘር ነው፣ የተመረጠ ልጅ ነው። ለእግዚአብሔር ለስሙ ቤት ይገነባል። ያ ቤትም የእግዚአብሔርን የትውልድ መንግስት ሁሉ ወይም የእስራኤልን መንግስት ሁሉ ያቋቁማል። ቀስ በቀስ በዳዊት ዘመን በእስራኤል ታሪክ ውስጥ እጅግ የተከበረው ንጉስ ነው። በአካላዊ ታሪካቸውም ሆነ በሜቤጀት ታሪክም ውስጥ እግዚአብሔር ከዳዊት ጋር ቃል ኪዳን እየገባ ቃል ኪዳንንም እያጸና ነበረ። ዘር ትወልዳለህ፣ ቤቴን ይገነባል፣ ይህም መንግስት ለዘላለም አጸናለሁ እያለ ነበረ። የእግዚአብሔር ፈቃድ እንዴት እየገፋ እንደሆነና የኢየሩሳሌም እንዴት የተመረጠች ቦታ እንደሆነም የበለጠ ያሳያል። እግዚአብሔርን የሱ ቃል ምን ያክል አስፈላጊ እንደሆነ በእርግጥ እዚህ ጋር መገመትና ማስገባት ትችላላችሁ። ዳዊትና መንግስቱ ይህን እንዴት እንደተቀበሉ በአንደኛ ዜና መዋዕል ምዕራፍ 22 ከቁጥር 1 ልጄ ሆይ ዳዊት ለሰለሞን እግዚአብሔር ካንተ ጋር ይሁን፣ እግዚአብሔርም ስላንተ እንደተናገረው ይሳካልህና የአምላክህን የእግዚአብሔርን ቤት ትሰራ ዘንድ እያለ ነበር።
አንደኛ ዜና ምዕራፍ 23 ከቁጥር 25 ላይ ዳዊትም የእስራኤል አምላክ እግዚአብሔር ለሕዝቡ ዕረፍት ሰጥቶታልና በእስራኤልም ለዘላለም ይኖራል ብሏልና ይላል። ቤተ መቅደሱን ለመገንባት ባሰቡበት ጊዜ እግዚአብሔር ኢየሩሳሌምን እንደመረጠ በግልጽ ተቀምጧል። ወደ ዘዳግም ምዕራፍ 12 ከቁጥር 5 ተመልከቱ። እግዚአብሔር ስሙን የሚያጸናበት ቦታ ይመርጣል፣ አንተም የምትመጣበት ቦታ ያ ነው ይላል። ይሄ የዘዳግም ምዕራፍ 12 ከቁጥር 5 ቃል በአንደኛ ዜና መዋዕል ምዕራፍ 23 ከቁጥር 25 ላይ በዳዊት ኑዛዜ እግዚአብሔር በመረጠው በኢየሩሳሌም እንደሚኖር በመረጠው ኑዛዜም ሲፈጸም ማየት እንችላለን። አንደኛ ዜና መዋዕል ምዕራፍ 28 ከቁጥር 4 የእስራኤል አምላክ እግዚአብሔር መረጠኝ ይላል። የይሁዳ ዘርን መረጠ። የዳዊት ዘር ከአባቴ ቤት ሁሉ በእስራኤል ላይ ለዘላለም ንጉሥ እንዲሆን መረጠ ይላል። ይሁዳን በቤቴ ውስጥ መሪ እንዲሆን መርጫለሁ ይላል እግዚአብሔር። ከአባቴም ልጆች መካከል በእስራኤል ሁሉ ላይ ንጉሥ አድርጎ ይሾመኝ ዘንድ በእኔ ደስ ተሰኘ ይላል ዳዊት። እግዚአብሔር የሆነ ነገር ሲመርጥ ቦታውን ብቻ አይደለም። እግዚአብሔር እርግጥ ነው ቦታን ይመርጣል፣ እግዚአብሔር ሰውንም ይመርጣል። ምክንያቱም ያ ሰው የእግዚአብሔርን ሉዓላዊነት በቦታው ላይ ገዢ እንዲሆን የሚያመጣው ሰው። ሉዓላዊነት ሕዝብንና መሬትን ያካትታል። እነዚህ ሁሉም አብረው ይሰራሉ። እግዚአብሔር ቦታን እንዴት እንደሚመርጥ፣ ገዢን እንዴት እንደሚመርጥና ቤቱን እንዴት እንደሚመሰርት ሲመርጥ ይህን ማየት እንችላለን። ሁለተኛ ዜና መዋዕል ምዕራፍ 6 ከቁጥር 2 ላይ ለዘላለም መኖሪያ የሚሆን ከፍ ያለ ቦታና ስፍራ ሰራሁልህ ይላል። ይሄ ሰለሞን ቤተ መቅደሱን ከሰራ በኋላ የሰጠው ኑዛዜ ነው። በአንደኛ ነገሥት ምዕራፍ 8 ከቁጥር 13 ላይም ተመሳሳይ ነገር ተናግሯል። ኢየሩሳሌም ቤተ መቅደሱ የተገነባበት ቦታ እንድትሆን እንዴት እንደተመረጠች ታሪኩን ይዘረዝርልናል። የዳዊትን ዘር ንጉሳዊ ሂደቱንና እንዴት እንደሚቋቋም እናያለን። ሆኖም በሚያሳዝን ሁኔታ በአካላዊ መልኩ ወይም መንግስቱ ዘላለማዊ ሆኖ በምድር ላይ የጸና እንዳልሆነ ይናገራል። ለምንድን ነው ኢየሩሳሌም ለምንድን ነው የምትወድቀው? የእስራኤልን ታሪክ እንደገና እንመልከት። ዘፍጥረት ምዕራፍ 18 ከቁጥር 19 ላይ እግዚአብሔር በአብርሃም ላይ የተናገረው ያመጣ ዘንድ ልጆቹንና ከሱ በኋላ ቤቱን እንዲያዝ ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ እንዲጠብቁ ልጆቹንና ከሱ በኋላ ቤቱን እንዲያዝ መርጬዋለሁና ይላል። አብርሃም ልጆቹን አዟል። ዘሮቹ ምን እንዲያደርጉ ነው ያዘዘው? የእግዚአብሔርን መንገድ እንዲጠብቁ፣ ጽድቅንና ፍትህን እንዲያደርጉ። ይሄ የእግዚአብሔር ቃል መጠበቅ፣ የእግዚአብሔርን ትእዛዝ መከተል ምናልባት ሌላኛው መንገድ ብሎ ሊወስዱ ይችላሉ። በሙሴ ዘመን በዘሌዋውያን ምዕራፍ 26 ከቁጥር 2 እስከ 3 ላይ እናም ቁጥር 6 ላይ እንዲህ ይነበባል። ሰንበቴን ጠብቁ፣ መቅደሴንም አክብሩ፣ እኔ እግዚአብሔር ነኝ ይላል። በስርዓቴ ብትሄዱ ትእዛዜንም ብትጠብቁ እግዚአብሔር ምን ያደርጋል? በምድሪቱ ላይ ሰላምን እሰጣችኋለሁ ይላል። ስለዚህ ሰላም ሻሎም ከሚለው ቃል ነው የመጣው። ሻሎም የሚለውም ከሻላም ከሚለው ቃል የተገኘ ሲሆን ትርጉሙም ሙሉ መሆን፣ መፈጸም ማለት ነው። ስለዚህ ሁሉም ነገር ይፈጸማል፣ ሌላ የሚያስጨንቅ ነገር የለም ማለት ነው። በምድሪቱ ላይ ሰላምን እሰጣለሁ፣ ምንም ነገር ሳያስደነግጣችሁ ትተኛላችሁ፣ ክፉ አራዊትም ከምድሪቱ አጠፋለሁ፣ ሰይፍም በምድራችሁ አያልፍም ይላል። ይህን ሰላም ለማግኘት ምን ማድረግ አለብን? የእግዚአብሔርን ስርዓት፣ ትእዛዙን መጠበቅ፣ መቅደሱንና ሰንበቶቹን ማክበር አለብን። ይሄ በሕጉ ውስጥና አሁን ደግሞ በንጉሥ ዳዊት ዘመን እንዴት ነው የሚታየው? አንደኛ ዜና መዋዕል ምዕራፍ 22 ከቁጥር 12 እስከ 13 ጌታ ብቻ ነው እና ይሄ ዳዊት ሰለሞንን እንዲህ አለ፣ እግዚአብሔር ብቻ ጥበብንና ማስተዋልን ይስጥ፣ የአምላክህን የእግዚአብሔርን ሕግ ትጠብቅ ዘንድ በእስራኤል ላይ ስልጣንን ይስጣል። ያንን አገላለጽ እንደገና እናያለን። ይህም ብታደርግ ምን ይሆናል? እግዚአብሔር በዚያ ጊዜ ምን ያደርጋል? እግዚአብሔር ሙሴን ስለ እስራኤል ያዘዘው ስርዓትና ሕግ በጥንቃቄ ብትጠብቁ ትበለጽጋላችሁ፣ በርቱ፣ ደፋር ሁኑ፣ አትፍሩ፣ አትደንግጡ የሚል ነው። የእስራኤል ሕዝብ የእግዚአብሔርን ሕግ ስርዓትና መንገዱን መጠበቅ እንዳለባቸው እናያለን። ግን ካላደረጉ ምን ይሆናል? ዘሌዋውያን ምዕራፍ 26 ከቁጥር 14 እስከ 15 ነገር ግን ባትሰሙኝ፣ እነዚህን ትእዛዝ ሁሉ ባታደርጉ፣ ቁጥር 15 ላይ ስርዓቴንን ብትንቁ፣ ትእዛዛቴንም ሁሉ እንዳታደርጉ፣ ቃል ኪዳኔን
እንድታፈርሱ ነፍሳችሁ ፍርዴን ብትጸየፍ እኔ እንዲህ ያደርግባችኋለሁ ይላል። እስከ ቁጥር 39 ድረስ ይሄዳል። ጥቂት ነገሮችን ብቻ ጠቅለል አድርጌያለሁ። ፍርሃትን፣ ክሳትንም፣ ዓይናችሁንም የሚያፈዝዝ ሰውነታችሁንም የሚያማስን ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ፣ ጠላቶቻችሁም ይበሉታል። ፊቴም አከብድባችኋለሁ፣ በጠላቶቻችሁም ፊት ትወድቃላችሁ፣ የሚጠሏችሁም ይገዟችኋል። ማንም ሳያሳድዳችሁ ትሸሻላችሁ። የእግዚአብሔር ፊት በእናንተ ላይ ይሆናል። ትመታላችሁ፣ በአውሬዎችና በሰይፍ ትሸነፋላችሁ። በቤተሰባችሁ ውስጥ የሰው ሥጋ መብላት እንኳን ይከሰታል ይላል። እስራኤልም በዚህ ምክንያት ወደ ጥፋትና ወደ ውድቀት ትመራለች እንደማለት ነው። ስለዚህ በእግዚአብሔር ሕግ እንዲህ ይላል፣ ትእዛዜን ባትታዘዙ ይሄ ደግሞ ይደርስባችኋል የሚለው ነው የተጻፈው። እግዚአብሔር በደንብ አድርጎ ገልጾታል። ሕዝቡም ደግሞ ያንን ያውቃል። እንደገና በዘዳግም ምዕራፍ 28 ይህ ምን ያህል ትልቅ እንደሆነ ተመልከቱ። ስለዚህ ይህም በማጣቀሻ አያይዙት። ዘዳግም ምዕራፍ 28 ከቁጥር 15 እስከ 68 ነገር ግን ዛሬ የማዝህን ትእዛዛቱንና ሥርዓቱን ሁሉ ባትጠብቅ እነዚህ ሁሉ እርግማኖች ይመጡብሃል ያገኙሁማል ይላል። ስለዚህ እርግማኖች አሉ ማለት ነው። በጠላቶቹ ፊት ትሸነፋለህ። ሰይፍና ጥፋት፣ ዋግ፣ ባጭ፣ ራም፣ ጥም፣ ራቁትነት፣ አሕዛብ በእስራኤል ላይ ይወጣሉ፣ ሕዝቡንም ይከባሉ፣ ሕዝቡም ይበተናል፣ በመቅሰፍትም ይሰቃያሉ። እነዚህ ሁሉ ማጣቀሻዎች ዘሌዋውያን ምዕራፍ 26 እንዲሁም ዘዳግም ምዕራፍ 28 ላይ አሉ። እነዚህም ማጣቀሻዎች በራሳችሁ ጊዜ አንብቡ እና ትእዛዛቱን ብትከተሉ ወይም ደግሞ የእግዚአብሔርን ትእዛዝ ከጣሳችሁ ምን እንደሚደረግ በትክክል እንድታዩ አበረታታችኋለሁ። ልዩነቱ ደግሞ ግልጽ ነው አይደል? እስራኤል የእግዚአብሔርን ትእዛዝ አልታዘዘችም፣ በባቢሎን ምርኮ ገብታለች። ይህም ጥናት የሚያተኩረው እዚህ ላይ ነው። ግን አንደኛ ነገሥት ምዕራፍ 9 ከቁጥር 6 እስከ 9 እናንብብ። ስለዚህ አሁን የእግዚአብሔርን ሕግ ራሱን እግዚአብሔር እንደሚያደርግ የተናገረውን ተላልፈናል እና አስቀድሞ ነግሮናል። ይህ የመክፈቻ ጥቅሳችን ሌላኛው ማጣቀሻ ነው። እናንተና ልጆቻችሁ ግን እኔን ከመከተል ብትመለሱ የሰጧችሁንም ትእዛዝ ሥርዓቴን ባትጠብቁ ሄዳችሁም ሌሎች አማልክትን ብታመልኩ ብትሰግዱላቸውም እስራኤል ከሰጠኋቸው ምድር አጠፋችኋለሁ። ለስሜ የቀደሱትን ይህን ቤት ከፊቴ እጥለዋለሁ። እስራኤልም በአሕዛብ ሁሉ መካከል ምሳሌና ተረት ይሆናል። ከፍ ከፍ ብሎ የነበረው ይሄ ቤት ባድማ ይሆናል። በዚያም የሚያልፍ ሁሉ እያፏጨ እግዚአብሔር በዚህ ሀገርና በዚህ ቤት ስለምን እንዲያደረገ ብሎ ይደነቃል። መልሰውም ከግብፅ ምድር አባቶቻቸው ያወጣውን አምላካቸውን እግዚአብሔርን ትተው ሌሎች አማልክትን ስለተከተሉ፣ ስለሰገዱላቸው፣ ስላመለኳቸው ስለዚህ እግዚአብሔር ይህን ክፉ ነገር ሁሉ አመጣባቸው ይላሉ ይላል። ኢየሩሳሌም መፈራረሷ፣ ቤተ መቅደሱ መውደቁ፣ ከተማዋም በሙሉ መቃጠሏ ምንኛ ያስደንቃል። እስራኤል ከሕዝቡ መካከል ምሳሌ ትሆናለች። ይህም ቤቷ የፍርስራሽ ክምር ይሆናል እንደማለት ነው። ታያላችሁ፣ የሆነውን ሁሉ ከንቱ አልሆነም። እግዚአብሔር ከሕጉ ጋር ምንም አይነት ድርድር አያውቅም። ምን እንደሚፈጠር ከመጀመሪያው ጀምሮ ነግሯቸዋል። ትእዛዛቴን ባትታዘዙ ትጠፋላችሁ፣ ትበተናላችሁ እያለ ነው። አሁንም ቢሆን ቤተ መቅደሱ ከተገነባ በኋላ እግዚአብሔር አዎ የኔ መገኘት በዚህ ቤተ መቅደስ ውስጥ ነው፣ ነገር ግን ሕጌን ካልጠበቃችሁ የኔ መገኘት ከእናንተ ይጠፋል እያለ ነው። ይህም በጣም አስፈሪ ማስጠንቀቂያ ነው። ይህን ልብ ልንለው የሚገባ ነገር ነው። ነገር ግን በግልጽ የእስራኤል ሕዝብ እንዲህ አላደረጉ እና በመንፈሳዊ ሕይወታቸውም ለእኛ ማስጠንቀቂያ ሆኖ አገልግለዋል። እሺ ወደ ሁለተኛ ዜና መዋዕል ምዕራፍ 36 ከቁጥር 15 እስከ 17 እንምጣ። አሁን እግዚአብሔር በጣም አስፈሪ አምላክ የሆነ ሊመስላችሁ ይችላል። እሱም ትእዛዙን ካልጠበቅን የሆነ ነገር የሚያደርግ አይነት ብለን ልንወስደው እንችላለን። እግዚአብሔር አሁን በሕዝቡ ላይ ሁኔታዎችን እያስቀመጠ ነው። ይህ ስለ ቅድመ ሁኔታዎች የሚገልጽ ነው። ታዲያ እዚህ ውስጥ ፍቅር የት ነው ያለው? እኔ ከታዘዝኩኝ መልካም አደርግልሃለሁ፣ ካልታዘዝኩኝ የተረገመ ትሆናላችሁ ማለትና እኔ ማጥፋት ምን ማለት ነው? ይህ ትንሽ የሚጣረስ ፍቺ ይመስላል ከፍቅር ጋር ይላሉ አንዳንድ ሰዎች። ነገር ግን በሁኔታዎች ማሰብ እንችላለን። የእግዚአብሔር ሉዓላዊነትን በተመለከተ ማሰብ አለብን። ምክንያቱም የእግዚአብሔር ሉዓላዊነት አካል እንደመሆኑ መጠን እጅጉን ቸር ነው። ይህንም በሁለተኛ ዜና መዋዕል ምዕራፍ 36 ላይ እናየዋለን። የእግዚአብሔር ሕዝቡ እሱም ቢታዘዙ በጣዖት አምልኮ ውስጥ ቢወድቁ ሕጉንም በግልጽ ቢጥሱ ምን ይላል እዛ ጋር? የአባቶቻቸውም አምላክ እግዚአብሔር ለሕዝቡ ለማደሪያው ስላዘነ ማለዳ ተነስቶ በመልእክተኞችም እጅ ወደ እነሱ ይልክ ነበር ይላል። ታዲያ አሁንስ
እግዚአብሔር ቃሉን ደጋግሞ እየላከ ነው። ለምን? ርኅራኄ ስለነበረው። ለሕዝቡ ብቻ ሳይሆን ለሚያመልኩት ቦታዎችም ጭምር። ምክንያቱም በዚያ ቦታ ከእግዚአብሔር ጋር የሚገናኙበት ቦታ ስለሆነም ጭምር። ግን ምን አደረጉ? የእግዚአብሔር ቁጣ በሕዝቡ ላይ እስኪነሳ ድረስ የእግዚአብሔርን መልእክተኞች ያለማቋረጥ ያፌዙባቸው ነበር። ቃሉንም ይንቁ ነበር። በነቢያቱም ላይ ያፌዙ ነበር። ይህንንም እስከ መቼ ድረስ አደረጉ? የእግዚአብሔር ቁጣ በሕዝቡ ላይ እስኪነሳ ድረስ አደረጉት። ስለዚህ ባቢሎን የሚሰሩበት ቦታ ነው ማለት ነው። በዚህ ሁሉ ምክንያት የከሌዳውያን ንጉሥ ባቢሎን ናት። ወደዚያም አመጣቸው። ወጣቶቻቸውንም ቤተ መቅደሳቸውም ሁሉ ፈረሰ። በሰይፍም የተገደሉ ነበሩ። ወጣቱም ይሁኑ ድንግልም ይሁኑ አረጋዊም ይሁኑ ድሆችም ይሁኑ ምንም ርኅራኄ አልነበራቸው። ሁሉንም በእጃቸው ተላልፎ ስለተሰጡ የፈለጉትን አደረጉ። አያችሁ፣ የኃጢአት ችግር ይሄ ነው። ኃጢአት ወደ ጥፋት ይመራናል። ኃጢአት ወደ ምርኮ ያመራናል። ኃጢአት ወደ ባቢሎን ያመጣናል። መደምደሚያውስ ታዲያ ምንድን ነው? በጣም ተስፋ አስቆራጭ በሆነ ማስታወሻ ላይ እንደደረስን ታስቦ ይሆናል። እኛም እንደዚያ ሆነን። ምክንያቱም በኃጢአት ምክንያት ሰላም ማግኘት ፈጽሞ አንችልም። ኢየሩሳሌም የሰላም መሰረት ተብላ ትጠራለች። ግን ባቢሎን ምን አደረገች? ባቢሎን ኢየሩሳሌምን አጠፋች። ስለዚህ ለሰላም መሰረት የለውም ማለት ነው። ስለዚህ የሰላም ከተማ ብለን የምንጠቅሰው ቦታ የለንም ማለት ነው። በኢሳይያስ ምዕራፍ 48 ከቁጥር 22 እና በምዕራፍ 57 ከቁጥር 21 ላይ ለክፎች ሰላም የለም ይላል። ክፎችን ስናስብ ብዙ ጊዜ ከቤተ ክርስቲያን ውጭ ስለሆኑ ሰዎች እናስባለን። ክርስቲያን ያልሆኑ ሰዎችን፣ እግዚአብሔርን የማይታዘዙ ሰዎች ብለን እናስባለን። ነቢዩ ኤርምያስ ግን ምን ይላል? እግዚአብሔር እንዲህ ይላልና ወደ ለቅሶ ቤት አትግቡ፣ ልታለቅሱም ወይም ልታጽናኗቸው አትሂዱ፣ ሰላሜን ቸርነቴንና ርኅራኄን ከዚህ ሕዝብ መልሻለሁና ይላልና እግዚአብሔር ይላል። ስለዚህ በኤርምያስ ዘመን በኢየሩሳሌም ላይ ስለደረሰው ጭቆና ሁሉና መከራ ሁሉ ስላዘነ የሚያለቅስ ወይም ሰቆቃው ነቢይ ተብሎ እንደሚጠራ እናውቃለን። ያዝን ነበረ፣ ሕዝቡንም ሊያጽናና ፈለገ። እግዚአብሔር ግን ምን አለ? አታጽናናቸው፣ ሰላም አልሰጣቸውም። ለምን? ሰላሜን ከነሱ ወስጃለዋል። ይህስ ለምን ሆነ? ነቢዩ ዳንኤል በዳንኤል ምዕራፍ 9 ከቁጥር 4 እስከ 6 እንዲህ ይላል። ወደ አምላኬ ወደ እግዚአብሔር ጸለይሁ፣ ተናዘዙም እንዲህ አሉ። ጌታ ሆይ ከሚወዱና ትእዛዝን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የሚጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝና ከፍርድ ፈቀቅ ብለናል። በስምህ ለነገስታቶችና ለአለቆች ለአባቶቻችንም ለሀገሩም ሕዝብ ሁሉ የተናገሩትን ባሪያዎች ነቢያትን አልሰማንም አለ። ስለዚህ እግዚአብሔር ሁል ጊዜ ቃል ኪዳኑን ይጠብቃል። የዳንኤል ኑዛዜ ምን ነበር? ኃጢአትን ሰርተናል፣ በደል ፈጽመናል፣ ክፉ ነገርም አድርገናል፣ አመፀኞች ሆነናል፣ ከትእዛዝህ ከስርዓትህ ፈቀቅ ብለናል፣ ለባሪያዎችም ለነቢያቶች መልስ አልሰጠንም። ነቢዩ ለነገስታት ለመኳንንት ለአባቶችና ለሕዝብ ሁሉ ተናግሮ ነበረ፣ እኛ ግን አልሰማንም፣ እኛ ክፉዎች ነን እያለ ነበር። የእግዚአብሔር ቃልስ ምን ይላል? ለክፎች ሰላም የለም ይላል። ስለዚህ ክፎች ስለሆንን እንዴት ሰላም እናገኛለን ታዲያ? ኢየሩሳሌም የጠፋችው በእኛ ምክንያት እኮ ነው። ግን ይሄ ትንሽ አዎንታዊ ነው አይደል? ምን ማድረግ አለብን? ንስሐ መግባት አለብን። ስለዚህ ሁለተኛ ዜና መዋዕል ምዕራፍ 6 ቁጥር 36 እስከ 39 ሰለሞን ቤተ መቅደሱን ከሰራ በኋላ የጸለየውን ጸሎት እንዲህ ይመስላል። ይሄ በእርግጥ ትንቢታዊ ነው። ሰለሞን ምን እያለ ነበር? በአንተ ላይ ኃጢአት ሲሰሩ ኃጢአት የማይሰራ ሰው የለምና አንተም ተቆጥተህ ለጠላት አሳልፈህ ሰጥተህ ወደ ሩቅ ወይም ወደ ቅርብ ሀገር ምርኮኛ አድርገህ ትሰጣለህ ይላል። ይሄ ልክ ለባቢሎን የተነገረ አይመስልም? ሰለሞንም ግን እንዲህ ሲል ይቀጥላል። በምርኮ በተወሰዱበት በምርኮ ሀገር በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸውም ወደ ሰጣት ወደ ምድራቸውና ወደ መረታት ከተማ ቢጸልዩ ይላል። ስለዚህ ወደ ኢየሩሳሌም፣ ወደ እስራኤል፣ ወደ እግዚአብሔር መንግስት
ወደ እግዚአብሔር ቤት ወደ ተሰራው ቤት ይጸልያሉ ማለት ነው። ከዚያም ሰለሞን ምን እያለ ነበር? ከሰማይ ከማደሪያ ስማ፣ ጸሎቱንም ልመናውንም ስማ፣ ጉዳያቸውንም ጠብቅ፣ በአንተ ላይ የበደሉም ሕዝብህን ይቅር በል እያለ ነው። ስለዚህ ቁልፉ እዚህ ምንድን ነው? የደመቀው ክፍል ምንድን ነው? እዚህ ላይ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ የምትለዋ ነች። እሷ ልትሰመር የምትገባ ነች። በምርኮ ሀገር ዘዳግም ምዕራፍ 4 ከቁጥር 27 እስከ 29 ቀደም ብሎ የተመለከትነው ነው። እግዚአብሔር በሕጉን ይላል፣ ሕጌም ብትጥሱ ትረገማላችሁ። በቀላል አነጋገር እግዚአብሔር እንዲህ እያለ ነው፣ በጣዖት አምልኮ ብትወድቁ፣ እኔም ባትታዘዙ፣ ባቢሎንን ብትመርጡ ወደ ባቢሎን ትመጣላችሁ። እግዚአብሔርም እንዲህ ቃል በቃል እየነገራችሁ ነበር። በሕጉስ ምን ይላል? እግዚአብሔር በአሕዛብ መካከል ትበተናላችሁ፣ እግዚአብሔርም በሚያባርሯችሁ በአሕዛብ መካከል ጥቂቶች ሆናችሁ ትቀራላችሁ እያለ ነበር። ነገር ግን ይሄ ተስፋ ነው። በዘዳግም ምዕራፍ 4 ከቁጥር 29 ላይ ከዚያም አምላካችሁ እግዚአብሔርን ትፈልጋላችሁ ታገኙታላችሁ ይላል። እንዴት ነው ግን የሚያገኙት? በፍጹም ልባችሁና በፍጹም ነፍሳችሁ ብትፈልጉ። እነዚህ ሙሴ ለሕዝቡ ወደ ከነዓን ምድር ከመግባታቸው በፊት የተናገራቸው ቃላት ናቸው። ሰለሞን ቤተ መቅደሱን ከሰራ በኋላ የተናዘዘው ኑዛዜ ምን ነበር? በምርኮ ቢወድቁ ነገር ግን በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ። ሰለሞን እግዚአብሔርን ጸሎታቸውን እንዲሰማና ይቅር እንዲላቸው እየለመነ ነበር። ሕጉስ ምን ይላል? በተማረክበት ምድር በፍጹም ልብና በፍጹም ነፍስ ብትፈልገው እግዚአብሔርን ታገኘዋለህ እያለ ነው። ወደ እግዚአብሔር እንዴት ትመለሳለህ የሚለውን መመለስ ትችላላችሁ። በቃሉ ነው የምንመለሰው። ሆሴዕ ምዕራፍ 14 ከቁጥር 2 እንዲህ ይለናል፣ ቃልን ይዘህ ወደ እግዚአብሔር ተመለስ፣ ኃጢአታችንን ሁሉ አስወግድልን በለው ይላል። ስለዚህ ከነቢያት የተመለከትናቸው ኑዛዜዎች ምን ነበሩ? በአንተ ላይ ኃጢአት ሰርተናል፣ ግን እንዴት ይቅር መባል እንችላለን? እግዚአብሔር የሰጠንን ቃል ያንን ይዘን ወደሱ ስንመለስ፣ ስንናዘዝ፣ በደላችንንም አስወግደን ተቀበለን ስንለው በቸርነቱ እግዚአብሔር ስለሚቀበልን ባደረግነው ነገር ምክንያት ሳይሆን ንስሐ በመግባታችን መልካም ስላደረግን ሳይሆን የከንፈራችንን መስዋዕት እንድናቀርብ በእግዚአብሔር ጸጋ እድል ስለተሰጠን ነው። በዚህ ምክንያት ነው እነሆ ባቢሎን እንደምትመጣና ወደ ሩቅ አገር እንደምትወሰዱ አስቀድሞ ይታወቃል። በሕጉ መጀመሪያ ላይ ወደ ግዞት እንደሚወሰዱ አስቀድሞ በትንቢት ተነግሯል። ነገር ግን እዚህ በፍጹም ልባቸውና በፍጹም ነፍሳቸው እግዚአብሔርን ለመፈለግ እንድንመለስ ኃጢአት የሰራንና በደለኛ መሆናችንን እንድንናዘዝና ወደ እግዚአብሔር እንድንመለስ መንገድ ይሰጠናል። እንዴት? ቃሉን በመስማት ቃሉን ወደ ልባችን በመውሰድ ወደ ራሳችን ጣዖት አምልኮ ሳይሆን ወደ ቤተ መቅደስ፣ ወደ እግዚአብሔር ከተማ፣ ወደ መንግስቱ በመመልከት ወደ እግዚአብሔር በመመለስ መሆን እንዳለበት ያስገነዝበናል። እናም በግዞት መካከል ቤተ መቅደሱ ከፈረሰ በኋላ ሕዝቡ ተስፋቸውን ሁሉ ሲያጡ እግዚአብሔር ምን ያደርጋል? እግዚአብሔር የሰላም ቃል ኪዳኑን እንደገና ያጸናል። ሕዝቅኤል ምዕራፍ 37 ከቁጥር 24 እስከ 28ን አብረን እናንብብ። ይህ የሚሆነው በግዞት ከቆዩ በኋላ ቤተ መቅደሱ ከፈረሰ በኋላና እግዚአብሔር አሁን ቃሉን እየሰጠ መሆኑን ሲያስታውሱ ነው። ባሪያዬ ዳዊት ንጉሥ ይሆናቸዋል፣ ለሁሉም አንድ እረኛ ይሆንላቸዋል፣ በፍርዴም ይሆናሉ፣ ኑዛዜንም ይጠብቃሉ ያደርጉትማል። አባቶቻችሁም በኖሩበት ለባሪያዬ ለያዕቆብ በሰጠሁት ምድር ይኖራሉ። እነሱና ልጆቻቸው የልጅ ልጆቻቸውም ለዘላለም ይኖሩባታል። ባሪያዬም ዳዊት ለዘላለም አለቃ ይሆናቸዋል። የሰላም ቃል ኪዳን ከነሱ ጋር አደርጋለሁ፣ የዘላለምም ቃል ኪዳን ይሆንላቸዋል። እኔም እባርካቸዋለሁ፣ አበዛቸውም አለው። መቅደሴንም ለዘላለም በመካከላቸው አኖራለሁ፣ ማደሪያዬም በላያቸው ላይ ይሆናል። እኔም አምላክ እሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። መቅደሴም ለዘላለም በመካከላቸው በሆነ ጊዜ እኔ እስራኤልን የምቀድሰው እግዚአብሔር እንደሆኑ አሕዛብ ያውቃሉ ይላል። አሁን እግዚአብሔር ሕዝቡን ምን አዘዘ? ሥርዓቴንና መንገዴን ጠብቁ እያለ ነው። እንዲህ ካላደረጋችሁ ምን ይሆናል? ትጠፋላችሁ፣ ወደ ምርኮ ትወሰዳላችሁ። የሰራችሁት ይህ ቤተ መቅደስ ከዓይኔ አጠፋዋለሁ እያለ ነው። በእርግጥም ያ ነገር እኮ ሆነ። የእግዚአብሔር ቃል ከተፈጸመ በኋላ ምን ይላል? ባሪያዬ ዳዊት ንጉሥ ይሆናል፣ አንድ እረኛም ይኖራታል። ስለዚህ የክርስቶስ አይነተኛ ምሳሌ ነው። የክርስቶስ ጥላ ነው እና ምን ያደርጋል?
የጣሱትን ሕጎች፣ ስርዓቶች፣ መንገዶች ደግሞ ይጠብቃሉ፣ ያከብራሉ። እግዚአብሔር ቃል በገባላቸው ምድር ይመለሳሉ። ዳዊት ንጉሳቸው ይሆናል። የሰላም ቃል ኪዳንም ከነሱ ጋር ይኖራል። ኢየሩሳሌም የሰላም መሰረት እንደሆነች ያስታውሳሉ። በክፋት ምክንያት ያንን ሰላም እንዳጡም ያውቃሉ። ነገር ግን እግዚአብሔር ይህን የሰላም ቃል ኪዳን ዘላለማዊ እንደሆነ እየተናገረ ነው። ይህ መልእክት ምንኛ ውድ ነው። ያንን ሰላም አጥተዋል። ቤተ መቅደሱም ወድቋል። እግዚአብሔር ግን ምን እያለ ነው? መቅደሴ ለዘላለም በመካከላቸው ነው፣ ለዘላለም ከነሱ ጋር እኖራለሁ እያለ ነው። ስለዚህ ይህ ቃል ኪዳን አገራቸውን ላጡ፣ ቤተ መቅደሳቸውን እንኳን እንደፈረሰባቸው ላወቁ ምርኮኞች ምን ያህል ውድ ዜና ነው። ይህን ሰላም የት ማግኘት እንችላለን? በኢየሱስ ክርስቶስ በኩል እኛ ማግኘት እንችላለን። ሰዎች ሕዝባቸውን አጥተዋል፣ መንግስታቸውን አጥተዋል። በነቢያት የተነገረውን የእግዚአብሔርን ቃል ስላልሰሙ በብዙ መንገድ፣ ግልጽ በሆነ መንገድ ያላቸውን ሁሉ አጥተዋል። የእግዚአብሔርን ሕግ ጥሰዋል። የእግዚአብሔር ሰላም በእርግጥ ከነሱ ጠፍቷል። ለዚህም ነው መንግስቱ የወደቀው። ኢየሱስ ግን ይመጣል። እናም ይሄ በማርቆስ ምዕራፍ 1 ከቁጥር 15 ላይ የኢየሱስ የመጀመሪያ ቃል ነው። ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርቧልና። ያ እንዴት ትልቅ መልእክት ነው! የእግዚአብሔር መንግስት ቀርቧል ማለት ንስሐ ግቡ። ይሄ ደግሞ ቁልፍ ነው። ንስሐ ግቡ፣ በወንጌል እመኑ የሚለው ትልቅ ቁልፍ ነው። እንግዲህ በመንፈሳዊ ሁኔታ መንግስቱም እንደገና እንደሚቋቋም በመረዳት ኢየሱስ በሉቃስ ወንጌል ምዕራፍ 4 ከቁጥር 17 እስከ 21 ላይ እንዲህ ይላል። የነቢዩ ኢሳያስ መጽሐፍ ተሰጠው፣ መጽሐፉንም ከፍቶ የተጻፈውን ቦታ አገኘ። አሁን ይህንን በባቢሎን ካሉት ግዞተኞች እይታ አንጻር አስቡት። እኛ መንፈሳዊ ግዞተኞች ነን። በኢየሱስ ዘመን የነበሩ ሰዎች በመንፈሳዊ በባቢሎን ነበሩ። የመንፈሳዊ ምርኮኞች፣ እስረኞች ሆነው ተወስደዋል። ኢየሱስ እንዲህ ይላል፣ የነቢዩን የኢሳያስ መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩትን መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውን የጌታ ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈውን ስፍራ አገኘ ይላል። ኢየሱስ የኢሳያስን ትንቢት እየፈጸመ ነበር። እንዲህ ይላል፣ መጽሐፉንም ዘግቶ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩ ሁሉ ዓይናቸውን በሱ ላይ አትኩረው ነበረ። ይህንን አስቡ። ኢየሱስ የእግዚአብሔር ፍጻሜ፣ የእግዚአብሔር ተስፋዎች ሁሉ ፍጻሜ፣ የእግዚአብሔርን ፈቃድ ሁሉ ለመፈጸም የመጣ እሱ እውነተኛ ድንኳን ነው። እሱ እውነተኛ ቤተ መቅደስ ነው። እሱ እውነተኛው ንጉሥ ነው። እሱ ነፃ የሚያወጣን ቤዛችን ነው። ይህንን ትንቢት እየተናገረ ነው። ነፃ ትሆናላችሁ እያለ ነው። በሉቃስ ወንጌል ምዕራፍ 4 ቁጥር 21 ላይ ምን አለ? እሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመረ ይላል። ይሄ ቃል እንዴት የተባረከ ነው! የእግዚአብሔርን ቃል ስንሰማ፣ በተለይ አሁን ከዘፍጥረት እስከ ራእይ የእግዚአብሔርን ፈቃድ የሚገልጠውን የቤዛነት ታሪክ ስንሰማ እነዚህ ቃላት በሰማን ቁጥር መረዳት ያለብን ነገር አለ። ይህም ኢየሱስ ራሱ ዛሬ እያከናወን ነው ያለውን ፍጻሜ የሚገልጽ ነው። ይህ መጽሐፍ በጆሮአችሁ ተፈጸመ የምትለው ቃል። በዚህ ወር መሪያችን በቤዛነት ታሪክ ውስጥ ባቢሎንን እንድናጠና ነበረ። ኢሳያስ ይህን ትንቢት ሲናገር ሕዝቡ በባቢሎን ምርኮ እንደሚሄድ፣ ነገር ግን ነፃ እንደሚወጡ ተንብዮ ነበር። ኢየሱስም ይህንን ከኢሳያስ እያነበበ ሕዝቡ ነፃ እንደሚወጣ እየተናገረ ነበር። ኢየሱስም ካነበበ በኋላ ዛሬ በጆሮአችሁ፣ ስለዚህ በፊት ኢየሱስ ቆሞ በቀጥታ እየተነጋገረ እንደሆነ አስቡ። ይሄ መጽሐፍ ተፈጸመ አላቸው። ይሄ እንዴት የተባረከ ነገር ነው! በዚህም ምክንያት ኢየሱስ ሰላማችን ነው። የፈረሰው የሰላም መሰረት ኢየሩሳሌም እንደገና ተገነባ ማለት ነው። እንደ ሰላማችን የመጣው የኢየሱስ ሥጋ ወድሟል፣ ፈርሷል፣ ሞቷል፣ ነገር ግን ተነስቷል። እናም በዚህ ትንሣኤ አማካኝነት አሁን ለዘላለም ከእግዚአብሔር ጋር መታረቅ ሆነልን ማለት ነው። ይህንን በአእምሯችን ይዘን በኤፌሶን ምዕራፍ 2 ከቁጥር 13 እስከ 18 ባለው እንጨርስ። ይህን ሁሉንም አብረን እናንብብ። ተዘጋጅታችኋል? እሺ እንጀምር። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይሄ ከሁለታቸውም አንድ አዲስ ሰውን በራሱ ይፈጥር ዘንድ
ሰላምን ያደረገ ይሆን ዘንድ ጥልንም በመስቀል ገድሎ በሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩ ሰላምን የምስራች ብሎ ሰበከ። በሱ ሥራ ሁላችንም በአንድ መንፈስ ወደ አብ መግባት አለንና ይላል። ስለዚህ ጉዳይ የተወሰነ ነገር ማሰላሰል ሊኖርብን ይችላል። እግዚአብሔር ሕግን ሰጥቶናል። ብንጥስ እንዴት አይነት ቅጣት እንደሚገባ እናውቃለን። የኃጢአት ቅጣትም ሞት ነው። እዚህ ላይ በስጋ ውስጥ ያለውን ጠላትነት በመሻር ይሄም በስርዓቶች ውስጥ የተካተቱትን የትእዛዝ ሕግ የሆነውን ጠላትነትን በመሻር እንዲህ ይለናል። ጥቅሱን በደንብ ተመልከቱ። ሕጉ ራሱ ጠላትነትን ፈጥሮ ነበረ። በአንድ መልኩ ሕጉ የሚነግረን ነገር ጥሩ አይደለም። ይህን ሕግ ብትጥሱ መቀጣት አለ የሚለውን ነገር ያስረዳናል። ይህን ሕግ የጣሰ ማንም ሰው መሞት እንዳለበትም ይናገራል። ያ ቅጣት፣ ያ ሞት በኢየሱስ ክርስቶስ በኩል ተፈጽሟል። ለኛ መተላለፍ ኢየሱስ ቅጣቱን ተቀብሏል እንደማለት ነው። ወደኛ መምጣት ነበረበት፣ ነገር ግን ኢየሱስ ላይ ያ ነገር ተፈጸመ። ስለዚህ ሕጉን ፈጽመናል። ጥፋት አጥፍተናል። የጥፋቱ ዋጋ ተመጣጣኙ ደግሞ ሞት ነው። ያንንም ኢየሱስ ተቀበለልን። ሕጉን እናሟላለን ማለት ነው። ሕጉ ከተፈጸመ በኋላ ቅጣቱን ከተሰጠን በኋላ በዚህ መንገድ መታረቅ ችለናል። ዕዳችን ተከፈለ ማለት ነው። በምንድን ነው የተከፈለው? በኢየሱስ ክርስቶስ ሞት። ያ ደግሞ ምን ያደርግልናል? ሰላምን ያጸናልናል። የእግዚአብሔር ትእዛዝ ምን ነበረ? ኢየሩሳሌምና ቤተ መቅደሱ ቢጠፉ፣ እነዚያ በአካል የምናውቃቸው ቦታዎች ቢጠፉም የሰላም ቃል ኪዳን ግን ለዘላለም ይኖራል። በእስራኤል ኃጢአት ምክንያት ሕጉን ጥሰው ነበረ። ቤተ መቅደሱን ፈርሷል። በኃጢአታችን ምክንያት፣ በኢየሱስ ምክንያት ቤተ መቅደሱ ከመጥፋት ወደ አዲስ ቤተ መቅደስነት ተለውጧል። ይህም የእግዚአብሔር ጸጋ ነው። ትንሣኤን የሰጠን እሱ ነው። እናም በዚህ ትንሣኤ አማካኝነት ከእግዚአብሔር ጋር ያለን ግንኙነት መታረቅ፣ ሰላም መሆን ችሏል ማለት ነው። የክርስቶስ የኢየሱስ ሥራ ይሄ ነው። የዛሬውን መልእክታችን የሚያጠናቅቀው ይሄ ነው። ዛሬ ስለመጣችሁ ሁላችሁንም ከልብ አድርጌ አመሰግናለሁ። ባቢሎን የእግዚአብሔርን ቃል ለመፈጸም የእግዚአብሔር መሳሪያ በመሆን የባቢሎንን ሚና በመረዳት ከግዞት መውጣት ያለብን ቦታ መሆኗን በመረዳት እና የእግዚአብሔርን ቃል እውነተኛነት የመጨረሻው ፍጻሜ ባቢሎን ሚና በመረዳት በሕይወታችን ላይ ማሰላሰል የምንችልባቸውን ነጥቦች እንደወሰዳችሁ ተስፋ አደርጋለሁ። ለምንድን ነው እየተቀጣን ያለ ነው ታዲያ? አሁን ለምን በመንፈሳዊ ባቢሎን ውስጥ እንሆናለን? ለምን እንታሰራለን? ለምን በግዞት ውስጥ እንሆናለን? በራሳችን ኃጢአት ምክንያት። እኛ ራሳችን ይገባናልን? እግዚአብሔርም በሕጉ ተናግሯል፣ ሕጉ በቅጣት እንደሚፈጸም። ሆኖም በዚህ ሁኔታ የእግዚአብሔር ጸጋ ምንድን ነው? በዚህ መሃል ነው እንግዲህ ኢየሱስ ክርስቶስ መጣ የሚለው። ሸክማችንን፣ ኃጢአታችንን፣ ቅጣታችንን በራሱ ላይ አደረገ። እናም በሞቱና በትንሣኤው ድል የኛ ድል ሆነ። ልክ ኢየሱስ ክርስቶስ ለምርኮኞች ነፃነት እንደሚያወጣ ሁሉ ሁላችንም ነፃ እንደወጣን እንድንገነዘብ ተስፋዬና ጸሎቴ ነው። ከክርስቶስ ጋር ራሳችንን መስቀል እንዳለብን ታውቃላችሁ። ከተሰቀልን ደግሞ በትንሣኤውም እንዲሁ ከሱ ጋር እንደተነሳን ማመን አለብን። አሁን የክርስቶስ ዳግም መምጣት የመለወጥ በረከት ወደ ሰማይ እንድንመለከት ያደርገናል። ወደ መንፈሳዊ ከተማ እንድንመለከት፣ ወደ መንፈሳዊ መንግስት እንድንመለከት እና በሰማይ ወደሚኖረው ወደ አምላካችን ወደ አባታችን እንድንጸልይ ያደርገናል። ይህንንም በማድረግ እሱ ይሰማናል። እኛም በእግዚአብሔር በረከት ከሱ ጋር እርቅ እናደርጋለን። አሜን። ስለዚህ የዛሬው መልእክት በዚህ ይጠናቀቃል። የዛሬው መልእክትን የሚቀጥለው ሳምንት መሰረት አድርጌ እቀጥላለሁ። በሚቀጥለው ሳምንት ከባቢሎን እና ከቤተ መቅደሱ ጋር በተለይ ካለው ግንኙነት ጋር ያለውን አይተን እንጨርሳለን። እባካችሁ እነዚህን ሁሉ መልእክቶች በአእምሯችሁ ያዙ። በዚህ ወር በሙሉ
እየገነባንና እያሳደገን በእያንዳንዱ ቅዳሜ እንደ ትልቅ የመጽሐፍ ቅዱስ ጥናት አካል አድርጋችሁ ልትመለከቱ ትችላላችሁ። እባካችሁ እንድትበረቱ ጸልያለሁ። ሁኔታችሁ ምንም ላይ ይሁን እየተገነባ የእግዚአብሔርን ቃል እየተቀበለ የሚያድግና የሚገነባ ቤተ መቅደስ ስለሆንን ነው እንደዚህ የምለው። አሜን። ስለዚህ እንጸልይ። የሰማይ አባታችን አምላካችን ስለ ፍቅርና ስለ ጸጋ እናመሰግናለን። ምንም እንኳን በደላችን ካንተ ቢለየንም ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም ይቅርታ ስለሰጠን እናመሰግናለን። ቃልን ባለማዳመጥ፣ ሕግን ባለመታዘዝ፣ ስርዓቶቻችንንና መንገዳችንን በመፍጠር ያንተን ስርዓት ባለመከተል በአንተ ላይ ብናምጽም ምንም እንኳን ቃልን ባለማዳመጥ፣ ሕግን ባለመታዘዝ፣ ስርዓቶችንም በመጣስ በአንተ ላይ ብናምጽ ይቅርታን ስለከፈትክልን እናመሰግናለን። አባታችን እግዚአብሔር ሆይ ሞት ይገባናል፣ ነገር ግን በጸጋ በኢየሱስ ክርስቶስ ሞታችንን ስለወሰድከው በምትኩ በኢየሱስ ክርስቶስ በኩል ስለቤዠህን እናመሰግናለን። አባታችን እግዚአብሔር ሆይ ኢየሱስ ለምርኮኞች ነፃነትን እንዳወጀ ሁሉ እውነተኛው ነፃነታችንን በኢየሱስ ክርስቶስ እንድናገኝ እጸልያለሁ። ልክ ኢየሱስ የቃሉ ወንጌል ለምድር አሕዛብ ሁሉ እንድንወስድ እንዳዘዘን በመንፈሳዊ ባቢሎን ውስጥ ላሉት ምርኮኞች ነፃነትን እንድናውጅ ወደ እውነተኛው ቤተ መቅደስ እንዲመጡ ወደ እውነተኛው ኢየሩሳሌም እንዲመጡ እርቅና ሰላም ይህ ቃል በሕይወታችን እንዲገለጥ እንጸልያለን። ያንን በኢየሱስ ክርስቶስ ያገኘነውን ነፃነት ለሌሎች መመስከር እንድንችል እርዳን። ይህንንም ሁሉ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። አሜን።